ጀሞ ዛሬ ደግሞ አዲሱ የታክቲክ አቀንቃኝ አሞራው ዛሬ የኤፍል ታወር ፎርሜሽን ይዞ ይገባው። ኤፍል ታወር ሲጀምር ዶርጉና ኦጋርቴ አንድ ላይ ዘነጥ ቢዘምጡት አንተ ማንነና ነው። ዶርጉ ማለት እኮ አለሌ ንፍጣም ደንቆሮ እኮ ነው። ዶርጉ ማለት እኮ ረብስ ኦጋርቴ ደግሞ ይብስበታል። ኦጋርቴ እንዴት ዶርጉ ምን ይግዛጨው ታልክ ንፍጣም ደንቆሮ ጠቋራ ደንቆሮ እኮ ነው። ዶርጉ የኡነት ደንቆሮ ተቀሰቀረ ደንቆሮ እንትና ደግሞ ይብሳል። እንትና ኦጋርቴ ደግሞ ይብስበታል። አሁን ራይስን ባየንበት አይናችን ኦጋርቴን ብቻ ዛሬ ኤፍል ታወር ፎርሜሽን አይተናል። ደንቆሮ አሰልጣኝ ዛሬም ከሊድስ ጋር አቾታል ገብቶልሻል በሚገባ። ክለባችን አሁን ጀምራል። ስጠት ፉላ ምን አባት ስጠት ከሊድስ ጋር አቻ አይወጣምሽ። እንዴት እንደምታሸንፍ እናሳያለን። አሁን ሊጀምር ነው ጨዋታው። ከደቂቃዎች በኋላ እንዴት እንደምናሸንፍ እናሳያለን። ተለያየን እኮ ከናንተ ጋር ያሳለፍነው ጊዜ ግን አይኔ ላይ ነው፣ አይረሳኝም። ቆይ እሱ አንቺ ክረም አንተ ክረም የተባባልንበት አይረሳኝም። ይኸውላችሁ ጨዋታችንን በጊዜ ጨራርሰን እኛ በቃ ወደ ቋጠሮሽ ሊድስ አይከብደንም። ለኛ ኖርማል ነገር ተዝናንቼ ነው የምገባው። በእናንተ ተዝናንቼ ነው ፉላ ምን መስጠት። A few moments later አረ መድኃኒዓለም ያለሽ፣ አረ መድኃኒዓለም፣ አረ ተው ይህን ሁላ ቀን አረ በመድኃኒዓለም ቀጠልሽ ወደፊት ታያለሽ። ከባድ ነው የሚሆነው። ሁለት ጸጉር አለ። የውስጥ ጸጉር ታወጣና ጨጓራ እህል አላስበላም ይላል። ከፕሮፌሽኑ ትወጣል። ብራቮች የላኛው ችግር ነው። ይሄን አስተካክል። ስለዚህ አሉት ታስፈልጊናለሽ። እውነቴን ነው የምልሽ አሉት። ስለዚህ እንደ አይነት ብስጭት ውስጥ ምን ነው የለም አሉትና ዶርጉ በተባሉ ታይቦዲና ሳይፈዝና ያ ጉጥማንጉጥ ኡጋርቴ በተባለ ሰውዬ ቢግማማለው የኔ ተጫዋቾች አንዱ ጎል አግብቶ የጨዋታ ኮከብ ይባላል፣ አንዱ አሲስት አድርጎ የጨዋታ ኮከብ ይባላል። እኔም አንድ ምድብ ናቸው። ከዛሬ ደጋ አንዱ ወድቆ መጣላለሁ። አንደኛና ሁለተኛው ሰላም ነው ቡዬ ለምን ያጓጉኛል? ለምን ነው ያጓጉኛል? እኔ አላናግርም አረ በጌታ ስም የታባታችን እንድድሽኛ ምን ነው አቻ እኛ ላይ ተለጥፎ ነው። ቆይ አቻ ለኛ ነው የምር በቃ እኔ ግራ ገባኝ። እኔ በቃ እዚህ አዳሜ የመብሸቅ ያሉን የወያላ መቀለጃ ያሉን ቤተሰብ የምር በቃ እኔ አላለቅስም ምን በቃ ትቻለሁ። እንዲሁም ከዚህ በኋላ ዩናይትድ አልደግፍም። ሌላ ቦል የሚመስል ውሳኔ የተወሰነበት አስተላለፍ ዘርክዚ በዩሮ ነው። ከባለፈው ለውጡ ባክስሪ ነው የምንጫወተው በዚህ ፎርሜሽን። ዶርጉን ወደዛ ወስዶ 4-4-2 የሚመስል መቀየር ይችላል። ግን እስኪ እናየዋለን። ግን እስኪ ሱፐርስቲሽን ጀምር። ይህን ልብስ ለብሼ ብዙ ጊዜ ላይናፕ ሰራ የተሻለ የማሸነፍ ሬት አለን እና እንደዛ እንቋጠር እንጂ ኤክስፔክቴሽናችን ሎ አድርገን ነው የምናየው ጨዋታ። የላንድሮ ከባድ ነው። ሊድስ በጣም ፎርም ላይ ነው። እስኪ ግሎሪ ማን ዩናይትድ እንቋጥራለን። ይመቻችሁ። አንድ አመት ሙሉ የማንቸስተር ደጋፊ አክብሬ አፌን ዘግቻለሁ። አሁን ግን በቃኝ። ይሄ የጠነባ አሰልጣኝ ይዘን ቶፖር እንጨርሳለን። እስቲ አመቱ ጤነኛ ሆነን እንጨርስ። እግር ኳስን ፊዚክስን ያደረገው በቃ እንዴት የሱ ታክቲክ አንድ ተጫዋች አይገባውም? አንድ ተጫዋች አረፋ ፊዚክስ እኮ የክፍሉ ቀለም ይገባዋል እኮ እንዴ! አንተ ቀይ አድቫንቴጅ ማትጠቀም የሜዳ አድቫንቴጅ ማትጠቀም ምድረው ችሎታ ከአምናው በነገራችን ላይ ምንም አንሻልም። አምና ሁለት ጨዋታ ነው የምናደርገው፣ ዘንድሮ አንድ እኮ ነው እያደረግን ያለው። አውት አሞሪ ምናምን አይደለም ማየት ያለብህ። እኛ የምንቆጠረው ዛሬ ለካሜሮን ነው። በቃ እንድትወርቅ ነው። ኤምቤሞ መመለስ አለበት፣ አማድ መመለስ አለበት። የተጎዱት ደግሞ መሀል ሜዳ ላይ ቻንስ ክሬት የሚያደርግልን ተጫዋች ካልመጣ በዚህ ቡድን አቻ ራሱ እንዳታስቡት። ከዚህ በኋላ የምንወጣ ይመስላል። ምንም ማያምር ቡድን ይኸው። በዚህ ቲም አወራለሁ ካልክ ምላስ ሲክስ ፓክ ነው የሚያወጣው። እኔ ምንም አይደለም። በቃ አንድ እኩል በሆነ ውጤት ተጠናቋል ማለት ነው። እየጓጓን የምንጠብቀው ማንቼ ዛሬም ነጥብ ጥሏል። ነጥብ ጣለ ለማለት ያን ያክል አልደፍርም። በእርግጥ ማለት ጨዋታው ላይ እንደውም ወደ መጨረሻ ደቂቃ ስጋት ስለነበረኝ ማለት ነው አሸንፎን አንድ ነጥብም ሳንወስድ ልንወጣ የምንችልበት አጋጣሚ ስለነበር፣ ከዛ ውጭ ጥሩ ነገር ነበረ። እነ ዜርኪዚ እነ ቤንያሚን ሼስኮ ሊንካፓቸው ምናምን። እድለኛ ግን አይደለም ሼስኮ። እኔ ያየሁት ነገር እሱ ነው። ጥሩ እየተጫወተም ጎል በቃ እድል ይፈልጋል አንዳንዴ። ለካ በጣም ጥሩ ይጫወታል፣ እድለኛ አይደለም። ኩኛ
በጣም ጥሩ ጎኑም የሆነ አንዳንድ መጥፎ ጎኖች ያሉት ተጫዋች ነው። ለማንኛውም ዛሬም እንዲህ ነጥብ ጥለን 5ኛ ደረጃ ላይ ቁጭ ብለናል ማለት ነው። እኔ እኮ የሚገርመኝ ከፍ የምንለው ነገር ሌሎቻውን ነጥብ ስትሉ ታያችኋላችሁ። እኛ ይህን ደረጃ የምንለቀው ነገር አይደለንም፣ እንደዚህ ጥሩ ሳንሆንም ማለት ነው። ለማንኛውም ይመቻችሁ። አንድም ቀን በህይወቴ ወያላ ያንከራተኛል ብዬ አስቤ አላውቅም ነበረ። ከአንድ ክለብ ወደ አንድ ክለብ፣ ከአንድ ክለብ ወደ አንድ ክለብ በየሳምንቱ እየዘለልኩ ማለት ነው። ስቃዬን አየሁ፣ ፍዳዬን አየሁ። እንዲህ ቦርንማውዝን ደገፍኩ፣ ወልቭስን ደገፍኩ፣ ማን ቀረኝ? አስቶን ቪላን ደገፍኩ። አሁን ከሊቨርፑል ጋር ይጫወታሉ። ሊቨርፑልንማ በቃ ይበሉታል። የምሬ ነው የምላቸው። የባለፈውን ይበቀሉታል። ባለፈው ሳይታሰብ በድል አሸንፈዋል። አንድ ፍሪክ አግብቶ ይበቀሉታል። ዘነጣጥሎ ነው ያሸንፉት ሊቨርፑልን። እመኑኝ፣ ምንም አልሆናለኝ። እግዚአብሔርን በቃ ፊልድ እንቀይር መሰለኛ። በቃ ኧረ አርሰናል እንዲያስቆጥረኝ፣ ኧረ አርሰናል እንዲያርገኝ። ለመሸነፍ ጉዟችንን አስቀጥለናል ብዬ ልደሰት ወይስ ነጥብ መጋራታችንን ልናድድ? እኔ እኮ አሁን ቆይ ሰዎች ምን አይነት ስሜት ነው ሊሰማን የሚገባው? እኔ አሁን ምንም አይነት ስሜት ሊሰማኝ አይደል? የምር ኧረ ዩናይትድ ደጋፊ በቃ ልቡ ደንድኗል፣ ድርቅ ብለናል። የምር ነጥብ ምጥል አይደንቀን፣ ምክንያት እንደርድናለን። ተጫዋች ስለሌለን ነው እንላለን። ብንሸነፍ ኖርማል ነው፣ ባህላችን። ኧረ ጋድ ምን ነው እኛንም አይታርገን እንጂ እንዲህ መች ነው ለእኛ ቀን የሚወጣው? ለማንኛውም ግን ቶፕ 5 ነው ያለ ነው። ወይኔ ዩናይትድ ደጋፊ በቃ መጨረሻችን እንደዚህ ሆኖ ይቅር።